አርእስተ ዜና የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል በተለያዩ ሁነቶች እየተከበረ ነው። ልዩነትን እንደ ውበት አብሮነትን ደግሞ እንደ መመሪያ የሚመለከተው የመደመር እሳቤ ለሀገራዊ አንድነት ፈተና ለሆነው ጽንፈኝነት ፍቱን መፍትሄ ይዞ ቀረበ። ለቀጣይ ቀሪ ስራዎች ተጨማሪ አቅም የሚፈጥርና አቅጣጫዎችን ለማስቀመጥ የሚያግዝ እንደሆነ የተነገረለት የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት ዕቅድ አፈጻጸም ግምገማ መካሄዱን ቀጥሏል። እንደምናመሻችሁ ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ከኛ ጋር ሆኑ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ቀዳሚው ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጥቅምና ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም አሉ። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን ደግሞ የፍቃድ ድጋፍ ይሆናል ብለዋል ጠቅላይ ሚኒስትር አብይ አህመድ የአየር ኃይል 9ኛ ዓመት ምስረታ በዓልን በተመለከተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ወደድንም ጠላንም የኢትዮጵያን ጥቅምና ፍላጎት ማረጋገጥ ከኛ ከኢትዮጵያውያን የሚጠበቅ ተግባር መሆኑን በደንብ መገንዘብና በዚያው ልክም መተግበር ያስፈልገዋልም ብለዋል። የአየር ኃይል 9ኛ ዓመት ምስረታ በዓልን በተመለከተ በተንቀሳቃሽ ምስል አብረን እንከታተል።
ይኸው የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል በተለያዩ ሁነቶች ነው የተከበረ የሚገኘው። ክብረ በዓሉን በማስመልከት የተዘጋጀ የአቪዬሽን ኤክስፖም በዛሬው ዕለት የቀጠለ ሲሆን በርካታ ሰዎችም እየጎበኙት ይገኛሉ። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ሀሳብ የተካሄደ በሚገኘው በዚሁ ኤክስፖ ከሀገር ውስጥ በተጨማሪ የውጭ ሀገራትም እየተካፈሉበት ነው የሚገኙት። በቢሾፍቱ የሚገኘውና ይህን እውነት እየተከታተለ ያለው ወንዶሰን አፈወርቅ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ወንዶሰን አመሰግናለሁ። እንግዲህ ይኸው የአየር ኃይል 9ኛ ዓመት ክብረ በዓል የኢፌዴሪ አየር ኃይል የደረሰበትን ደረጃ ከማሳየት አንጻር ምን አስተዋጽኦ እያበረከተ ነው ብሎ መናገር ይቻላል? መልካም ተመስገን። ቀደም ሲል አንተም ስታነሳ እንደነበረው የኢፌዴሪ አየር ኃይል እንግዲህ ባለፉት 90 ዓመታት በተለይ በተለያዩ ሂደቶች ውስጥ ነው ያለፈው። አሁን ላይ በጣም ከፍተኛ የሚባል አቅም ገንብቶ ነው የሚገኘው። ዘመናዊ የሚባሉ ትጥቆችን የታጠቀ በጣም እጅግ በሰለጠኑ የሰው ኃይል እንዲሁ የደረጀ ተቋም ሆኗል ብሎ ማንሳት ይቻላል። ቀደም ሲል እንዳነሳሁት ተቋሙ እንግዲህ ከምስረታው ጀምሮ በተለይ የኢትዮጵያ ዳር ድንበር እንዲከበር ሉዓላዊነት እንዲከበር ከፍተኛ አስተዋጽኦ ሲያበረክት የቆየ ተቋም ነው። በተለይ ደግሞ ሀገሪቱ የተቃጡባትን የተለያዩ ጥቃቶችን በመመከት ረገድ አየር ኃይሉ ከፍተኛ ድርሻ ተወጥቷል ማለት እንችላለን። ከዛ በተጨማሪነት ከኢትዮጵያ አልፎ ደግሞ በተለይ ለአፍሪካ ወንድምና እህቶች አለኝታ መሆን የቻለ ጭምር አየር ኃይል ነው ማለት ነው። አሁን እንግዲህ ይህ ተቋም በዘመናዊ ትጥቆች ራሱን ያደራጀ መሆን ችሏል። አሁን እየተካሄደ የሚገኘው እንግዲህ 9ኛ ዓመቱ እየተዘከረበት የሚገኘው ሁነት እንግዲህ በተለይ አየር ኃይል የደረሰበትን ከፍታ በሚያሳይ መልኩ ነው እየተካሄደ የሚገኘው። እንደሚታወቀው የኢፌዴሪ አየር ኃይል ዘመናዊ ትጥቆችን ታጥቋል። ከዛ በተጨማሪነት በተለይ ዘመኑ የደረሰባቸው በተለይ እጅግ ውስብስብ የሚባሉ የውጊያ አቅሞችን ጭምር ማደራጀት የቻለ ነውና ከዛ በተጨማሪነት ደግሞ ኢትዮጵያም እንዲሁ በቴክኖሎጂ ዘርፍ በተለይ ሰፊ ስራዎችን እየሰራች ነው የምትገኘው። በሀገር ውስጥ እንግዲህ በተለያዩ አውደ ውጊያዎች ውስጥ ሊውሉ የሚችሉ የተለያዩ ዘመናዊ መሳሪያዎችን የማምረት ሂደት ውስጥ ገብታለች ኢትዮጵያና በዚህ ውስጥ በተለይ ድሮን ቴክኖሎጂ በስፋት ይጠቀሳል። ኢትዮጵያ እንግዲህ በከፍተኛ ሁኔታ በዚህ ረገድ ጥሩ ርቀት መጓዟ ነው የሚገለጸውና የኤክስፖ ላይ በተለይ የኢፌዴሪ አየር ኃይል አሁን ምን አይነት ቁመና አለው የሚለውን በተወሰነ መልኩ በኤክስፖውን የሚጎበኙ ሰዎች የሚመለከቱበት ነው ብሎ ማንሳት ይቻላል። ከዛ በተጨማሪነት ዓለማችን እንዲሁ በተለይ በዚህ በአቪዬሽን ቴክኖሎጂ ዘርፍ ከፍተኛ ደረጃ ላይ ደርሳለች እና በዚህ ዘርፍ አንቱ የሚባሉ ዓለም አቀፍ እንዲሁም ደግሞ የሀገራችን ኩባንያዎች የተለያዩ ነገሮችን አቅርበው ሰዎች የሚመለከቱበት እድል ተፈጥሯል ማለት ነው። በዚህም እንግዲህ በርካቶች ኤክስፖውን እየጎበኙ ነው የሚገኙት። ከዛ በተጨማሪነት ይህ ኤክስፖ በተለይ በዚያው ተገኝተው የሚመለከቱ ሰዎች ከአቪዬሽን ቴክኖሎጂ ጋር የሚተዋወቁበትን እድል ጭምር የሚፈጥር ነው። በርካታ ህጻናትም እንዲሁ መመልከት ያለው አዋቂዎችም እንዲሁ በስፋት ሲጎበኙት ነበርና በተለይ ኢትዮጵያውያን እንዲሁም ደግሞ ጎብኚዎች ከዚህ የአየር ኃይል ጋር የሚቀራረቡበት ሁኔታ የተፈጠረበት ነው ማለት ይቻላል። የተለያዩ አየር ኃይል ሲጠቀምባቸው የቆዩ የውጊያ አውሮፕላኖች እንዲሁ ለእይታ ቀርበው በርካቶች ፎቶም ሲነሱባቸው ጭምር ነበርና በተለይ ተቋሙን ከህዝቡም ጋር የማስተሳሰር ስራ እየተሰራበት ያለበት ነው ብሎ ማንሳት ይቻላል። ከዛ በተጨማሪነት ተቋሙ አሁን ላይ ምን አይነት ደረጃ ላይ ይገኛል የሚለውን ማስገንዘብ የቻለ ነው ብሎ ማንሳት ይቻላል። ተመስገን። አመሰግናለሁ ወንዶሰን። ከዚሁ ርዕሰ ጉዳይ ሳንወጣ በዚሁ የአየር ኃይል 9ኛ ዓመትን በማስመልከት በተዘጋጀ ኤክስፖ የኢትዮጵያ አየር ኃይል የደረሰበትን የቴክኖሎጂ አቅም ከማሳየት ባሻገር የሀገር ውስጥ እንዲሁም ደግሞ የባህር ማዶ ተሳታፊዎች ምርትና አገልግሎታቸውን እንዲያስተዋውቁ እድል እንደፈጠረላቸው ነው የተናገሩት። ወንዶሰን አፈወርቅ አስተያየታቸውን አሰባስቧል፣ እንደሚከተለው ይቀርባል። በኤክስፖ ላይ መገኘቱ አንደኛ ኮመርሻል የሆኑ ምርቶቻችንን ማስተዋወቅ ላይ ትልቅ አስተዋጽኦ አለው። ስለዚህ ብዙ ታዳሚዎች አሉ፣ የሀገር ውስጥ የሚሆን የውጭ ታዳሚዎች ስላሉ በዚህ ላይ ተገኝተው በምርትና አገልግሎቶቻችንን እያወቁ ሲሄዱ
ገበያችን ከማስተዋወቅና ምርትና ምርታማነታችን ከመጨመር አንጻር ትልቅ አስተዋጽኦ ይኖረዋል ማለት ነው። ዲጂታላይዝድ የሆነ አቪዬሽን ኖሌጅ ተለዋዋጭ የሆኑ ነገሮችን እያየን ነው። ስለዚህ ከነሱ ብዙ ተምረናል። ስብሰባዎችም ኮንፈረንሶችም ነበሩ። እዛም ኮንፈረንስ ላይ ብዙ ተምረናል። እዚህ ደግሞ የልምድ ልውውጥ በማድረግ ከቀረበው ኤግዚቢሽን ብዙ ተምረናል ማለት ይቻላል። ኢትዮጵያ የአፍሪካ መግቢያ በርና የተከበረች ሀገር ናት። የኢትዮጵያ አየር ኃይልም እኔ እስከማውቀው ድረስ በአፍሪካም ብሎም በዓለም የተከበረ ነው። በኤክስፖ ላይም እኛም ልምዳችንን እያካፈልን ከኢትዮጵያም እየተማርን እንገኛለን። የመከላከያ አቅምንም ከማሳደግ አንጻር የተወሰነ በጣም ጥሩ አቅም ሊፈጠር የሚችልና የተለያዩ ቴክኖሎጂዎችን ያየንበት ኤክስፖ ስለሆነ እነዚህ ቴክኖሎጂዎችንም ወደ ኢንዱስትሪያችን በማስገባት ከዚህም በላይ በመስራትና ዴቨሎፕ በማድረግ ትልቅ አስተዋጽኦ አለው ብዬ አስባለሁ። አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በእንጀራ ጉዳይ ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋም። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፍል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆን። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይና ወገን ሴል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10 ሺህ ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ልዩነትን እንደ ውበት አብሮነትን ደግሞ እንደ መመሪያ የሚመለከተው የመደመር እሳቤ ለሀገራዊ አንድነት ፈተና ለሆነው ጽንፈኝነት ፍቱን መፍትሄ ይዞ ቀርቧል። ራስን በማግነንና ሌላውን በማሳነስ የሚጀምረው የጥፋት መንገድን በመገንዘብ ከግጭት ወደ ምክንያታዊነት መሸጋገር ለነገዋ ኢትዮጵያ ብቸኛው ዋስትና መሆኑም እሳቤው ያረጋግጣል። የጽንፈኝነትን ጉዳት እንዲሁም የመደመርን የመፍትሄ አቅጣጫዎችን የሚዳስስ ዘገባ ሙሐመድ አልቃድር አዘጋጅቷል፣ እንደሚከተለው ያቀርበዋል።
ዓለማችን በታሪኳ ካስተናገደቻቸው ታላላቅ ጠባሳዎች በስተጀርባ አንድ የጋራ ጠላት ይገኛል። እርሱም ጽንፈኝነት ነው። ይህ በሽታ ራስን ካለልክ በማግነንና ሌላውን በማሳነስ የሚጀምር ሲሆን መጨረሻው ግን የሰው ልጅ ስልጣኔን ወደ አመድነት መለወጥ መሆኑን የታሪክ ድርሳናት ያረጋግጣሉ። የሰው ልጅ በጽንፈኝነት ምክንያት ለደረሱ ውድመቶች ምስክርነት ሲጠራ በ20ኛው ክፍለ ዘመን አጋማሽ አውሮፓን ያናወጠው የናዚ የጽንፈኝነት አመለካከት ሚሊዮኖችን ለሞት ዳርጓል። ከቅርብ ዓመታት ወዲህ ደግሞ የሽብር ቡድኖች የሃይማኖት ጽንፈኝነትን እንደ መሳሪያ በመጠቀም ሀገራትን ወደ ፍርስራሽነት ቀይረዋል። እነዚህ ሁሉ ክስተቶች አንድ መራር እውነትን ያስተምራሉ። ጽንፈኝነት መዳረሻው ጥፋት እንጂ ልማት አለመሆኑን። ኢትዮጵያም ከዚህ አደጋ የጸዳች አይደለችም። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። የመደመር መንግስት መጽሐፍ እንደሚተነትነው በኢትዮጵያ የሰፈነው ጽንፈኝነት በተለይም በብሔርና በፖለቲካ ርዕዮተ ዓለሞች ላይ ተመርኩዞ ለዓመታት በአብሮነታችን ላይ ስንጥቅ ሲፈጥር ቆይቷል። ይህ አካሄድ በዜጎች መካከል መጠራጠርን ዘርግቶ ሚሊዮኖችን አፈናቅሏል። እንዲሁም እንደ ሀገር የነበረን አንድነትም አዳክሟል። ጽንፈኝነትን ማዕከል ተደርገው የሚደረጉ እንቅስቃሴዎች የንጹሃን ዜጎች መፈናቀል፣ ሞት፣ የንብረት ውድመት እያደረሰ ነው ያለው። ገና ሙሉ በሙሉ አልተሻገርንም። የፖለቲካችን በምክንያታዊነት ከማመን ይልቅ አሁንም በሀሳብ በላይነት ከማመን ይልቅ የመቻቻልና ኢትዮጵያን የሚመጥን አይነት ሀሳብ ውስጥ በጋራ ከመስራት ይልቅ ጽንፍና ጽንፍ ይዞ የመጠፋፋት ፖለቲካ ባህላችን አሁንም አልተቀየረም። ይህንን የጽንፈኝነት አደጋ ለመፈወስ ወርቃማ አማካኝ እንደ አዲስ የፖለቲካና ማህበራዊ መፍትሄ ቀርቧል። በወርቃማ አማካኝ ጽንፈኝነት ከእኔና እነሱ ግጭት ይልቅ እኛ በሚል የጋራ ኢትዮጵያዊነት ማዕቀፍ ይመከታል። ልዩነትን እንደ ጌጥ ማስተናገድና መስበክም ግድ እንደሚል ያነሳል። ኢትዮጵያውን የምትገኝበት ወቅት ከጽንፈኝነት ወደ ምክንያት፣ ከጥላቻ ወደ ፍቅር፣ ከግጭት ወደ ሰላምና አንድነት የምትሸጋገርበት ወሳኝ የታሪክ ምዕራፍ ነው። ጽሙነት እኔ ጋር ነች፣ የኔ ብቻ እኔ የሚለው ካልሆነ የሚለው አስተሳሰብ የሀገር ግንባታ ስራችን በከፍተኛ ደረጃ የሚጎዳ ስለሆነ የራስ ፍላጎትን በግልጽ መግለጽ እንደተጠበቀ ሆኖ የሌላውንም ለማወቅ ለመረዳት እንዴት አጣጥመን መሄድ እንችላለን የሚለውንም አስተሳሰብ ይዞ በምክክር በንግግር ማመንና ፍላጎቶችን አጣጥመን ሁላችንም አሸናፊ የሚያደርገን በሁሉም ጥረት የምትገነባ ጠንካራ እና የበለጸገች ሀገር መመስረት ላይ ቅድሚያ መስጠት ይኖርብን። ጽንፈኝነትን እንደ ዓለም አቀፍ ስጋት ተመልክቶ በሀገራዊ አንድነትና በምክንያታዊነት መመከት ለነገዋ ኢትዮጵያ ብቸኛው ዋስትናም ነው። አማራጭ የክርክር መፍቻ ዘዴዎችና ባህላዊ ፍርድ ቤቶችን ከመደበኛ የፍትህ ስርዓቶች ጋር በማጠናከር የፍትህ ተደራሽነትን ለሁሉም ማረጋገጥ እንደሚገባ ተጠቆመ። የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት በሚል መሪ ቃል በባህር ዳር ሲካሄድ የቆየው ዓለም አቀፍ ጉባኤ ተጠናቋል። በጉባኤው የህግ የበላይነት ለማረጋገጥና አማራጭ ያለመግባባት መፍቻ ዘዴዎች ለዘላቂ ሰላምና ልማት በሚኖራቸው ሚና ላይ ከተለያዩ ሀገራትና አህጉር አቀፍ ተቋማት ከተውጣጡ ከፍተኛ ኃላፊዎች፣ ባለሙያዎችና የዘርፉ ተመራማሪዎች ጋር ምክክር ተደርጓል። በጉባኤው ዘላቂ ሰላምን፣ ማህበራዊ መስተጋብርና ምጣኔ ሀብታዊ እድገትን ለማረጋገጥ አማራጭ የክርክር መፍቻ ዘዴዎች ፍትህን ተደራሽ ለማድረግ ለተጀመሩት ስራዎች ሚናቸው የላቀ ስለመሆኑም ነው የተጠቆመው። በዚሁ ርዕሰ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ባህር ዳር በቀጥታ መስመራችን ላይ ይገኛሉ። አመሰግናለሁኝ አቶ አለማንተ። እንግዲህ ዓለም አቀፍ ጉባኤውን ከባህር ዳር ዩኒቨርሲቲ ጋር በጋራ እንዳዘጋጃችሁት ይታወቃል። እንደዚሁም ደግሞ የተለያዩ ዓለም አቀፍ ተሞክሮዎች ቀርበዋልና ምን ተሞክሮ ተወሰደበት? በጣም አመሰግናለሁ ተመስገን። እንደተባለው ትናንትና ዛሬ ለሁለት ተከታታይ ቀናት በዚሁ በባህር ዳር ከተማ የህግ የበላይነትና አማራጭ አለመግባባት መፍቻ ስርዓቶች ለዘላቂ ሰላምና እድገት በሚል ርዕሰ ጉዳይ ላይ ዓለም አቀፍ ኮንፈረንስ አካሂደናል።
በዚህ መድረክ ላይ ከተለያዩ ሀገራትና ተቋማት የተሳተፉ ከፍተኛ ተመራማሪዎች፣ ባለሙያዎች፣ የፖሊሲ አውጪዎች፣ የሀገራችን ከፍተኛ አመራሮችን ጨምሮ ከፍተኛ ባለሙያዎች የተሳተፉበት ነው። እንደሚታወቀው እንግዲህ የህግ የበላይነት፣ የፍትህ፣ የሰላም ጉዳይ፣ የልማት ጉዳይ ዓለም አቀፋዊ ጽንሰ ሀሳቦች ናቸውና በሁሉም ሀገራት ላይ ተቀራራቢ የሆኑ መመዘኛዎች ያሏቸው ናቸው። እንደ ሀገር የጀመርናቸው የህግ ማሻሻያዎች፣ የዳኝነትና የፍትህ አካላት የለውጥ ስራዎች ላይ እንዴት ማሻሻል፣ ተጨማሪ ለውጦች እንዴት ማምጣት እንችላለን፣ እስካሁን ስንተገብረው የነበረው የዳኝነትና የፍትህ ዘርፍ የትራንስፎርሜሽን 3ኛ ዓመቱን እያገባደደ ስለሆነ በዚህ ረገድም ምን አይነት ተጨባጭ ተሞክሮዎች ከሌሎች ሀገራት እናገኛለን የሚል ነበርና በዚህ ረገድ እንግዲህ ተቋማት ያለፉባቸውን የተለያዩ ሀገራት ተሞክሮ ያቀረቡበት ነው። በዚህም እንግዲህ በዋናነት የዳኝነትና የፍትህ ተቋማት ግንባታ ላይ መሰረታዊ ስራዎች መስራታቸውን ከህግ አወጣጥ ጀምሮ የህግ የበላይነት የሚባለው ጽንሰ ሀሳብ የሚጀምርና የምናወጣቸው ህጎች በጥናት ላይ የተመሰረቱ እንደዚሁም የዜጎችን መብት የሚያስከብሩ ስለመሆናቸው ከዛም ባሻገር አፈጻጸም ላይ በተመሳሳይ በአግባቡ ተግባራዊ መደረግ ያለባቸው መሆኑን የሚያመለክቱ ናቸው። አማራጭ ስርዓቶችን ከመደበኛው ስርዓት ጋር አብሮ አሰናስሎ መጠቀም የዜጎች በህገ መንግስት በባህላቸው መሰረት የመዳኘት መብታቸውን የማረጋገጥ ጉዳይ እንደሆነ በእኛ ሀገር ይሄ በህገ መንግስትም እውቅና የተሰጠው ነገር ግን ለረጅም ጊዜ ዝርዝርና ማስፈጸሚያ የህግ ማዕቀፍ ስላልወጣለት ሳይተገበር የቆየ አሁን ላይ በተለያዩ ክልሎችም ዝርዝር ህጎች እየወጡ ዜጎቻችን በአካባቢያቸው በባህላቸው በእሴታቸው የሚዳኙበትን አማራጭ ስርዓት ጭምር የተዘረጋበት መሆኑን ይሄም በብዙ ሀገራት የኢኮኖሚ እና የባለሙያ አቅምም ቴክኒካል አቅም ያላቸው ሀገራት ሳይቀር ባህላቸውን ሳይተው ዘመናዊውን ስርዓት ጎን ለጎን የሚያስሄዱበት በመሆኑ እኛም ለረጅም ጊዜ እንደ ተግባራዊ ሳይደረግ የቆየውን ይሄንን አማራጭ ስርዓቶችን መጠቀም ይገባል ነው። እንግዲህ አማራጭ ስርዓቶች ስንል ዘመናዊውንም ባህላዊውንም ነው። ከዘመናዊው ከንግድ ከኢንቨስትመንት የሚመነጩ አለመግባባቶች፣ ክርክሮች በግልግል የዳኝነት ስርዓት የሚታዩበትን በዚህም ቢዝነስ በአግባቡ የሚቀጥልበትን ኢንቨስት የሚያደርጉ ሰዎችም ትረስታቸው የሚያድግበትን ሁኔታ የሚፈጥር ስለሆነ ይሄ ከተለያዩ አገራት አንጻር የግልግል ዳኝነት ማዕከላትን እንዴት አቋቁመው ተግባራዊ እንዳደረጉት ያየንበት ነው። ይሄ በእኛም ሀገር ኢትዮጵያን በተለይ የግልግል የዳኝነት ማዕከል ለማድረግ ስትራቴጂዎች ወጥተው እየተሰሩ ነው ያሉት። ብዙ ከዚህ አንጻር ብዙ ጥቅሞች ያሉት ነው። አገራችንም ብዙ ጸጋዎች አሏት። የኢትዮጵያ አየር መንገድ የአፍሪካ ሀገራትን በሙሉ ኮኔክት ማድረግ የሚችል የአፍሪካ መቀመጫ የሆን ሌሎች የዲፕሎማቲክ መቀመጫዎች፣ የአየር ንብረታችን ብዙ ነገር የተለያዩ ሀገር ዜጎች እዚህ ሀገር ውስጥ መጠው በኢንቨስትመንት በንግድ ያሏቸውን አለመግባባት መፍታት የሚችሉበትን ስርዓት ሁሉ ልምድ የተወሰደበት ነው። ይህን መነሻ በማድረግ እንደዚሁ ባህር ዳር ያላትን ጸጋ በጣና ዳር የምትገኝ አባይ መነሻ ብዙ የቱሪስት መዳረሻዎች ያሏት መሆኑን መነሻ አድርገን ጀስቲስ ቱሪዝም ከሚል ጽንሰ ሀሳብ ጋራ በማያያዝ በቅርቡ ዓለም አቀፍ የግልግል የዳኝነት የልቀት ማዕከል ለመገንባት ለያዝነው ውጥንም ብዙ ግብዓቶች ያገኘንበት ብዙ ተሞክሮዎች የወሰድንበት ነው። መልካም። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ከባህር ዳር ለጊዜውም ለሀሳቦም አመሰግናለሁ። በጣም አመሰግናለሁ። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመን የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም፣ ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ።
ኢቨን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገው። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድ። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ለ24 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም በተሰሩ ስራዎችና በተፈጠሩ አቅሞች ነው። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ በሁለተኛ ቀን ውለው የመንግስትና የፓርቲ አበይት የእቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር ገምግሟል። እንደ ከተማ አስተዳደሩ የእቅድ አፈጻጸም በዝርዝር መገምገሙ ደግሞ ለቀጣይ ቀሪ ስራዎች ተጨማሪ አቅም የሚፈጥርና አቅጣጫዎችን ለማስቀመጥ የሚያግዝ ስለመሆኑ አስተያየታቸውን የሰጡ የግምገማው ተሳታፊዎች የተናገሩት እነሆ አስተያየታቸው። 6 ወር የስራ አፈጻጸማችንን እየገመገምን ነው። እንደ ከተማ ደግሞ ከተማ አስተዳደሩ ዘንድሮ ትኩረት ሰጥቶ እየሰራቸው ካሉ አንዱና ትልቁ ስራ የቤት አቅርቦት ነው። ከተማችን ላይ ያለውን የቤት እጥረት ለመቅረፍ አቅርቦቱን እና ፍላጎቱንም ደግሞ ለማጣጣም ሰፊ ስራ እየተሰራ ነው ያለው። በ6 ወር ውስጥ ብቻ ደግሞ 100,000 ቤቶችን ዴሊቨር እናደርጋለን ብለን ነው እቅድ የያዝ ነው። 50,000 የሚሆነው በመንግስት በጀት ብቻ የሚሰራ ነው። 50,000 ደግሞ በሞዳሊቲዎቹ በማህበር በፒፒፒ በመንግስትና በግል አጋርነት በሪል ስቴት በግል አልሚዎች መሬት ያለውና ካፒታል ያለውን ደግሞ በማቀናጀት እነዚህን ቤቶች ዴሊቨር እናደርጋለን ብለን አቅደን ነበረ። ከዚህም አንጻር ደግሞ እጅግ በጣም ብዙ አበረታች ስራዎች እየተሰራ ነው ያለው። በአገልግሎት አሰጣጥ የአገልግሎት የሚሹ የክፍለ ከተማችን ነዋሪዎች በአገልግሎትን ከማኑዋል ወደ ሲስተም በሲስተም አገልግሎት የመስጠት የማሳደግ ስራ ሰርተናል። በሲስተም አገልግሎት ሲሰጥ አንድም የአገልግሎት ፈላጊው በአጭር ርቀት ላይ አገልግሎትን እንዲያገኝ እድል ይሰጠዋል። ሁለትም አገልግሎትን ለማግኘት ረጅም ጊዜ የሚወስደውን ቢሮክራሲ የሚያሳጥርለት ስለሆነ ይሄን ተግባራዊ ማድረግ ላይ እየተሰራ ነው ያለው። በሁሉም ዘርፎች ከተመዘገቡ ጥሩ ውጤቶች ከሚባሉት አንዱ የበጎ ፍቃድ ዘርፍ ነው ማለት ነው። ስለዚህ በዚህ መንገድ የተሳካ ስራ ነበረን ማለት እችላለሁ። ለማሳያ ያክል ለምሳሌ ቤት ለመገንባት ከያዝነው አኳያም ከፍ ባለ ወደ 4990 ቤቶችን መገንባት ችለናል። እንደ ሀገር እንግዲህ የመሶብ የአንድ ማዕከል አገልግሎት ተግባራዊ ተደርጓል። አዲስ አበባ ይህንን መነሻ በማድረግ አመቱ መጀመሪያ ላይ የአዲስ መሶብን ወደ አገልግሎት አስገብታለች። ዋና መስሪያ ቤትን ጨምሮ አንድ ቅርንጫፍ ወደ ስራ ገብቷል። እንግዲህ በዚህ እኛ 4 ወር አገልግሎቱን ከጀመርንበት በ6 ወር ውስጥ ያገኘናቸው ውጤቶች እጅግ ተስፋ ሰጪ ሆነው አግኝተናቸዋል። በጥቅሉ አገልግሎት ጀምረን የ6 ወሩ ግማሽ አመት እስክንገመግም ድረስ ወደ ከ55,000 በላይ ተገልጋዮችን በቀጥታ ትክክለኛ አገልግሎት እንዲያገኙ ማድረግ ችለናል። ህብረተሰቡ በተደጋጋሚ የመንግስት አገልግሎት ላይ ቅሬታ ያቀርባል። ይህንኑ ለመፍታት የመጣ ስርዓት ነው። ይህን መሰረት በማድረግ ሁሉንም ተቋማት በአንድ ማዕከል ዲጂታሊ አስተሳስሮ ሰርቪስ መስጠት የሚያስችልን አቅም የገነባ ነው። አስተያየቱን ያሰባሰበው ይመራደም ነው። ኢትዮጵያና ህንድ ስትራቴጂካዊ አጋርነታቸውን ማጠናከራቸው ትብብራቸውን ከፍ እያደረገው ይገኛል። ሁለቱ ሀገራት በቅርቡ የዲፕሎማቲክ ፓስፖርት ላላቸው ዜጎቻቸው ከቪዛ ነፃ ጉዞ እንዲያደርጉ የፈቀዱ ሲሆን ይህም ደግሞ በመካከላቸው ያለውን መተማመን የላቀ መሆኑን አመላካች ነው። ባየ ሙላት ዝርዝር አለው።
በፖለቲካና ኢኮኖሚ አቅማቸው በየቀጠናቸው ተጽዕኖ ፈጣሪዎች፣ ኢኮኖሚያቸውም በእድገት ግስጋሴ ላይ የሚገኝ የረጅም ጊዜ ግንኙነት ያላቸው ሀገራት ናቸው ኢትዮጵያና ህንድ። የጥንታዊ ስልጣኔ ባለቤቶች የሆኑት ሀገራቱ ረጅም ዘመናትን ያስቆጠረው የህዝብ ለህዝብና የባህል ትስስራቸው ጎልብቶ ዓመታት ሲጨምሩ ግንኙነታቸውም እየጠነከረ የመልካም ግንኙነት ምሳሌ ሆነዋል። ከ78 ዓመት በፊት ኤምባሲ በመክፈት የጀመሩት ዲፕሎማሲያዊ ግንኙነታቸው ጠንካራ መሆኑን በኢትዮጵያ የህንድ አምባሳደር አኒል ኩማር ይናገራሉ። አሁን ላይ ወደ ስትራቴጂካዊ አጋርነት መሻገራቸው ሀገራቱ የሚሰሩበትን የትብብር ማዕቀፍ ያሰፋ መሆኑን ገልጸዋል። ኢትዮጵያ was the first African country to open its embassy in New Delhi in ኢትዮጵያ በህንድ ኒው ዴልሂ በ1948 ኤምባሲ የከፈተች ሲሆን ኤምባሲ በመክፈት ከአፍሪካ ሀገራት ቀዳሚ ናት። ህንድም በዚሁ ጊዜ ነው አዲስ አበባ ላይ ኤምባሲ የከፈተችው። ስለዚህ ረዥም የተደራጀ ዲፕሎማሲያዊ ግንኙነት ነው ያለ። በቅርቡ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን መጎብኘታቸው ደግሞ ግንኙነታችንን ወደ ላቀ ስትራቴጂካዊ አጋርነት አሳድጎታል። ከፍተኛ ደረጃ የፖለቲካ ምክክርን ጨምሮ የልማትና ደህንነት፣ የቀጠናዊና የሁለትዮሽ ጉዳዮችን ያካተተ ሰፊ የትብብር ማዕቀፍ አለን። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከወር በፊት በአዲስ አበባ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ይፋ የሆነው ስትራቴጂካዊ ግንኙነት ትብብራቸውን የላቀ ያደርገዋል። በመሪዎቹ ስምምነት የተደረሰባቸውን በቴክኖሎጂ፣ በንግድ፣ የዳታ ማዕከል ግንባታና በጋራ የሚሰሩባቸውን ሌሎች ጉዳዮችን ተግባራዊ ለማድረግ እየተሰራ መሆኑን የገለጹት ደግሞ በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ እስያና የፓሲፊክ ሀገራት ጀነራል ዳይሬክተር አምባሳደር ደዋኖ ከድር ናቸው። ግንኙነቱም በሁለቱ መሪዎች በክቡር ጠቅላይ ሚኒስትራችን ዶክተር አብይና በህንዱ ጠቅላይ ሚኒስትር በጋራ የነበረውን ግንኙነት ወደ ስትራቴጂክ ግንኙነት አሳድገውታል። ይሄ ማለት ሁለቱ ሀገሮች በብዙ ጉዳዮች ላይ ይደጋገፋሉ፣ አብረው ይቆማሉ። ከህንድ ጋር ያለንም ታሪክ ጥሩ ታሪክ ነው፣ የመደጋገፍ ታሪክ ነው የነበረው። አሁን ደግሞ ወደ ላቀ ደረጃ ሄደዋል። በተለይ በኢንቨስትመንት፣ በንግድ የበለጠ ለማጠናከር እየሰራን ነው ያለ ነው። ኢትዮጵያና ህንድ የዲፕሎማቲክ ፓስፖርት ላላቸው ዜጎቻቸው ከቪዛ ነጻ ጉዞ እንዲያደርጉ የሚፈቅደውን ስምምነታቸውን ባለፈው ሳምንት ወደ ስራ አስገብተዋል። ይህም የሀገራቱ መተማመን ከፍ ያለ መሆኑን ያሳያል። ዲፕሎማቲክ ፓስፖርት በጉዞ ወቅት ነጻ የማድረግ ከቪዛ ነጻ የማድረጉ አንድ ስቴፕ ወደፊት ይወስደናል። ሰው ግንኙነቱን ያጠናክራል። ይሄ መልካም ግንኙነት ካለ ሀገር ጋር ነው ቪዛን ነጻ አድርገ በነጻ ሰዎች እንዲመላለሱ ማድረግ የሚቻለውና ያን ያሳያል። ህንድ ከያዝነው ጥር ወር ጀምሮ ኢትዮጵያ አባል የሆነችበትን የብሪክስ ፕላስ ጥምረት በሊቀመንበርነት እየመራች ሲሆን የሀገራቱ የጋራ ፍላጎት ጎልቶ እንዲወጣ እንደምትሰራ አምባሳደር አኒል ኩማር ገልጸዋል። የግብርና ትራንስፎርሜሽን ኢንስቲትዩት ያቀረበላቸው የተሻሻሉ የአቮካዶ ዝርያዎች ምርታቸውን ለውጭ ገበያ እንዲያቀርቡ በማስቻል ይበልጥ ውጤታማ እንዳደረጋቸው በኦሮሚያ ክልል የምስራቅ ሸዋ ዞን አርሶ አደሮች ተናገሩ። ኢንስቲትዩቱም እስካሁን ምርታማነትን የሚያሳድጉ 400 ጥናቶችን ያደረገ ሲሆን 80 በመቶዎቹ መተግበራቸውንም ነው ያስታወቀው። አስማረ ብርሃኑ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በዘርፉ ያሉ ችግሮች ላይ ጥናት በማድረግና ጥናቶቹን በተግባር ወደ አርሶ አደሩ በማስፋት ይሰራል። በግብርናው ዘርፍ ያለውን የስራ ዕድል ፈጠራ ማሳደግ፣ ምርታማነትን መጨመርና ዘርፉን ዘመናዊና ተፈላጊ ማድረግም ከኢንስቲትዩቱ ዓላማዎች ተጠቃሾች ናቸው። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ እነ ዘይነብ ላቀው በኢንስቲትዩቱ ሙያዊ እገዛ የተሻሻሉ የአቮካዶ ዝርያዎችን በማባዛት የስራ ዕድል ተፈጥሮላቸዋል። ፍሬውን እንዘራለን እና እናሳድጋለን፣ ኮንትናለን። መጨረሻ ላይ ደግሞ ያው እያዳቀልን ለገበሬ ለአርሶ አደር ይሰጣል። የአርሶ አደሮች እኛ ጋር ነው የሚረከቡት። በዚሁ ነው ደሞዛችንም ምናችንም በዚሁ እየሰራን የምንተዳደርበት ማለት ነው። ስራ አጦቿን በፊት ስራ አጥ ነበር። አሁን ግን ሁሉም ቤት ኃላፊነት ሆኗል። የሰራ በዚሁ መኖሪያ ነው። ቲም ስልጣን ያደርግልናል፣ የሆነ የተለያዩ ድጎማ ያደርግልናል፣ በስልጠና በኩል ይተባበረናል፣ አንዳንድ ነገሮች ያግዘናል ማለት ነው። ቲም እነዚህን የተሻሻሉና ምርታማ የሆኑ የአቮካዶ ዝርያዎችን በመውሰድ አርሶ አደሮች ተጠቃሚ የሆኑ ይገኛሉ። በምስራቅ ሸዋ ዞን ሉሜ ወረዳ ነዋሪ የሆኑት እነ ወይዘሮ ሎሜ ደሴም በዚህ ተጠቃሚ የሆኑ ናቸው። አቮካዶ እንግዲህ እኛ የተከልነው የመጀመሪያ ተካይ ነን። የመጀመሪያ ተካይ ሆነን ደርሶ ዛሬ 8 አመቱ ነው። 3 ወደ ውጭ ልከናል። የበፊቱ በ7 አመት ነው ደርሰው፣ ያሁኑ ግን በ3 አመት ምርቱ ይለቀማል። በ4 አመት ሁሉም ምርት
ይለቀማል ማለት ነው። ኢንስቲትዩቱ በጥናት ላይ ተመስርቶ ወደ አርሶ አደሩ የሚያስፋፋቸው ስራዎች የዞኑን አርሶ አደሮች ህይወት እየቀየሩ መሆኑን በኦሮሚያ ክልል የምስራቅ ሸዋ ዞን ግብርና ጽሕፈት ቤት ምክትል ኃላፊ አብነት ዘገየ ገልጸዋል። አቮካዶ እንደ ሀገር 4 ጊዜ ኤክስፖርት አድርገናል። አቮካዶን ለመጀመሪያ ጊዜ ሀስ የሚባል ቫራይቲ ከእስራኤል ሀገር አምጥተው እንዲላመድ አርሶ አደሩ እንዲላመድ የተደረገው በኢቲአይ ነው። ይሄ ዛሬ የአርሶ አደር ከራሱም አልፎ የሀገርን ሉዓላዊነት ከማስከበር አንጻር ዶላር የማስገኘት ስራ ሰርቷል። አርሶ አደሩ አቮካዶ ላይ ከመጀመሪያ ከተከላ ጀምረው እስከ ምርቱን ከሰበሰበ በኋላ ተደራጅቶ በዩኒየን ተደራጅቶ ስፔን ሀገር እስኪላክ ድረስ የነሱ ጥረት ነበረበት ማለት ነው። የግብርና ትራንስፎርሜሽን ኢንስቲትዩት 400 ጥናቶችን ያደረገ ሲሆን 80 በመቶዎቹ ተግባራዊ ተደርገው አርሶ አደሩን ተጠቃሚ ያደረጉ ይገኛሉ። በዚህ እስከ ዛሬ 15 ዓመታችን ነው 400 በላይ ጥናቶችን አካሂደናል። ይህንን በ15 ዓመት ብታካፍሉት ወደ 26 ይመጣል። መጀመሪያ አካባቢ ያለውና አሁን ግን እየጨመረ ስለመጣ ለምሳሌ አምና 2017 ላይ በአንድ ዓመት ውስጥ 40 ጥናቶችን አካሂደናል። የሚገርማችሁ ነገር ደግሞ ከሌላው ተቋም ለየት የሚያደርገው ተጠንቶ ተግባራዊ ያልሆነው 20% ብቻ ነው። 80% በላይ የተጠኑ ጥናቶች ወደ ስራ ውለዋል ማለት ነው። ስለዚህ ይሄም ትልቁ የኤቲአይ ስኬት። ኢንስቲትዩቱ የግብርናውን ዘርፍ በማዘመን የአርሶ አደሩን ተጠቃሚነት የሚያሳድጉ 70 ፕሮጀክቶችንም ጥቅም ላይ አውሏል። የመሬት የይዞታ ማረጋገጫ የመሬት ተጠቃሚነታቸውን ለማጎልበት ጉልህ አስተዋጽኦ አድርጓል ሲሉ በኦሮሚያ ክልል የምስራቅ ሸዋ ዞን አርሶ አደሮች ገለጹ። የመሬት የይዞታ ማረጋገጫ ስርዓትን ለማዘመን የተለያዩ ተግባራት የተከናወነ መሆኑን የግብርና ሚኒስቴር አስታውቋል። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። ጌታቸው ባልቻ ያቀርበዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ነዋሪ የሆነው አርሶ አደር ካወያሚ የጓሮ አትክልቶችን በከተማ ግብርና በማልማት ለገበያ ያቀርባል። የመሬት የይዞታ ማረጋገጫ በማግኘቱም የብድርና ሌሎች አገልግሎቶች ተጠቃሚ መሆኑን አርሶ አደሩ ተናግሯል። መንግስት ያመቻች ተበደረን ከመሬት አስተዳደሮች ጋር እንትን ብለን ከማክሮ ፋይናንስ ጋር ውል ተዋውለን ተበደርንና እንትናል ብዙ አድቫንቴጅ አለው። የመሬት የይዞታ ማረጋገጫ ተደራሽነትን ለማሳደግ እየተሰራ መሆኑን የወረዳው ግብርናና መሬት አስተዳደር ጽሕፈት ቤት ገልጿል። ህዝቡ ደግሞ አሁን ወደ ጥቅም እየቀየረ ነው ያለው። ወረቀት ሰርቲፊኬት መያዝ ብቻ ሳይሆን ከዚህ ሰርቲፊኬት ጥቅሙን እያገኘ ነው። ይህ ካርታ ጥቅሙ ገበሬ አውቆ በዚህ ሰዓት አስፈላጊ ለሚያስፈልግ ጉዳይ ብድር እየወሰደ ዋስ እየሆነ ለተለያየ አገልግሎት እየተጠቀመ ነው። በኢትዮጵያ የተለያዩ አካባቢዎች አርሶ አደሩን የመሬቱ ተጠቃሚ የማድረግ ተግባራት በትኩረት እየተሰሩ መሆኑን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል ተናግረዋል። ባለፉት ዓመታት የመጠቀም መብቱን በመጠቀም ከ6 ቢሊዮን ብር በላይ ብድር አገልግሎት ከፋይናንስ ተቋማት መውሰድ ችሏል አርሶ አደሩ። በተጨማሪም ደግሞ ከ4 ቢሊዮን ብር በላይ የመሬት ይዞታ እንዳለው በማሳየት እንደ ሪኳየርመንት ከባንኮች ወስዷል። በጠቅላላው ከ10 ቢሊዮን በላይ ብር ወደ አርሶ አደሩ በብድር መልክ ሄዷል። ከፋይዳ መታወቂያ ጋር በማስተሳሰርም አገልግሎቱን የላቀ የማድረግ ስራዎች እየተከናወኑ ነው። ፋይዳን በምናገናኝበት ጊዜ ሰውየውንና መሬቱን ሰውየውንና ንብረቱን አገናኘን ማለት በቀላሉ ሰውየው ለሁሉም መረጃዎች በቀላሉ አገልግሎት እንዲያገኝ፣ በቀላሉ በአጭር ጊዜ ብድር እንዲያገኝ፣ በቀላሉ ፈርቲላይዘር በሩ ድረስ እንዲመጣ፣ በቀላሉ ፍርድ ቤት ክስ ቢኖርበት መሬቱንና ባለቤትነቱን የሚያሳይ መረጃ በየትኛውም ሲስተም በቀላሉ አክሰስ እንዲደረግ ያስችለዋል። በቀጣይም ተደራሽነቱን የማጎልበት ስራዎች እንደሚሰሩም ተጠቁሟል። መቀሌ ዩኒቨርሲቲ ከመማር ማስተማር ባለፈ በትምህርቱ ዘርፍ የኢትዮጵያ ዓለም አቀፍ ግንኙነት ትስስርን ለማጠናከር በትኩረት እየሰራ ስለመሆኑ አስታወቀ። ዩኒቨርሲቲው በሲቪል ምህንድስና ቴክኖሎጂና በዓለም አቀፍ ቢዝነስ አስተዳደር የትምህርት መስኮች በሁለተኛ ዲግሪ ማስተርስ መርሃ ግብር ያሰለጠናቸውን 37 ዓለም አቀፍ ቻይናውያን ተማሪዎች አስመርቋል። መቀሌ ዩኒቨርሲቲ ከተሰጠው የመማር ማስተማር ሀገራዊ ተልዕኮ ባሻገር ኢትዮጵያ በትምህርቱ ዘርፍ ጠንካራ ዓለም አቀፍ ግንኙነት እንዲኖራት ከ12 ትላልቅ ዓለም አቀፍ ዩኒቨርሲቲዎች ጋር እየሰራ ነው ሲሉ የዩኒቨርሲቲ
የዩኒቨርሲቲው ፕሬዝዳንት ዶክተር ፋን ሀጎስ ገልጸዋል። የትምህርት ሚኒስቴር የአይሲቲና ዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ በምረቃ ስነ ስርዓቱ ላይ እንደተናገሩት የከፍተኛ ትምህርት ተቋማት አንደኛው ተልዕኮና ግብ ዓለም አቀፍ ተማሪዎችን የትምህርት እድል በመስጠት ዓለም አቀፍ ግንኙነትን በማስፋት የሀገር ለሀገር ግንኙነትን ማጠናከር ነው። ስለሆነም እነዚህ ተመራቂ ተማሪዎች ወደ ስራ ዓለም ሲገቡ ከቻይና ሕዝብና መንግስት የሚሆን ከሌሎች ሀገሮች ለሚኖረን ግንኙነት በማጠናከሩ ረገድ የላቀ ድርሻ ይኖራቸዋል ብለዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ መቀሌ ዩኒቨርሲቲ ዓለም አቀፍ ግንኙነቱን በማጠናከር አሁን እየሰጠ ያለው 2 የትምህርት መስኮች ወደ 4 በማሳደግ 100 ዓለም አቀፍ ተማሪዎችን ተቀብሎ ለማስተማር ዝግጅቱን ማጠናቁ በምረቃው ስነ ስርዓት ላይ ተገልጿል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ዜናውን አጠናቀቅን። ተመስገን በየነ ነኝ። ሰላም።